السلام عليكم ورحمة الله وبركاته. بسم الله الرحمن الرحيم. الحمد لله رب العالمين. اللهم صل وسلم وبارك على نبينا محمد وعلى آله وصحبه أجمعين. زاري عصره للتنيا ورمضان كأنه إن شاء الله تعالى لزاري دمو ياسكولاتشو أرست سله لتو نبيات من نيبتي هنا المالتنا ونزهم نبي الله عيسى عليه السلام نبي محمد صلى الله عليه وسلم ناتشو مالتنا عندما يتاوقوا زاري بالنبت عالم لاي نصارى وينم كريستيانو عالم بمبال ميتاوقوا لنبي الله عيسى بزو أملكوچن يفصمال ግማሹ ጌታ ነው ይላል ግማሹ የጌታ ልጅ ነው ይላል አንድ ሶስተኛ ነው ይላል ለዚህ ሁሉ ምን ዳረጋቸው ድንበር ማለፋቸው ማለት ነው ኢሳ አለይሂ ሰላም እንደሚታወቀው ነብይ ነው ሁለት ጭፍራዎች ተከፍለውበታል አንደኛዎቹ ይሁዳዎች ናቸው ያቺን ጥብቅ ሴት እናቱን በዝሙት ነው የወለደችው ሲሉ ይወርፏታል ክህደት ነው ታላቋ ጥብቅ ሴት መርየም አላሁ ሱብሓነሁ ወተዓላ በሁን ቃሉ በጅብሪል አማካኝነት እንድትጸንስ አድርጓት እንጂ ወንድም ነክቷት ማያቅ ጥብቅ ሴት ናት ሁለተኛ ኢሳን አለይሂ ሰላም የዝሙት ልጅ ይሉታል አይደለም ነብይነቱ ሊቀበሉ ማለት ነው እነዚህ የካዱት ይሁዳዎች ናቸው ማለት ነው ነሷራዎች ክርስቲያኑ ዓለም ላይ ደሞ ስንመጣ ጌታ ነው የጌታ ልጅ ነው በማለት ድንበር ያለፉበታሉ ማለት ነው የኢሳ እውነታ ግን ኢንሻአላህ በዛሬው ትምህርት ይገለጻል ማለት ነው ከነብዩ ሰለላሁ ዐለይሂ ወሰለም ጋር ማያያዝ ለምን እንዳስፈለገ ደሞ እቺን ሐዲስ መግቢያ አድርገን እንነሳለን ማለት ነው ነብዩ ሰለላሁ ዐለይሂ ወሰለም እንዲህ አሉ ላ ቱጥሩኒ كما أطرت النصارى عيسى بن مريم فإنما أنا عبد فقولوا عبد الله ورسوله ترجم نصاراوች عيسان ከድንበሩ በላይ ከተሰጠው ደረጃ በላይ ከፍ አድርገው ወደ አምላክነት ደረጃ እንዳደረሱት እኔን ከፍ አታድርጉኝ ከደረጃዬ በላይ አሉ እኔ ባሪያ ነኝ አሉ ስለኔ ስትናገሩ ባሪያውና መልእክተኛው ነው ብቻ በሉ አሉ ስለዚህ ይሄ ነው እንግዲህ የሳቸው ድንበር የነብዩ ሰለላሁ ዐለይሂ ወሰለም ድንበር ማለት ነው በአላህ ፍቃድ 5 ነጥብ ይዤላችኋለሁ እዚህ ትምህርት ውስጥ የመጀመሪያው ሁለቱም የአላህ ባሪያና መልእክተኞች ናቸው ማንና ማን ኢሳም ነብዩ ሙሐመድም ሰለላሁ ዐለይሂ ወሰለም ሁለቱም የአላህ ባሪያና መልእክተኛ ናቸው ማስረጃ ከቁርአን ኢሳ አለይሂ ሰላም ምን አለ قال اني عبد الله اتاني الكتاب وجعلني نبيا ትርጉሙም ኢሳም አለ اني عبد الله እኔ የአላህ ባሪያ ነኝ آتاني الكتاب መጽሐፍንም ሰጥቶኛል አለ وجعلني نبيا ነብይም አድርጎኛል አለ ከዚህ ምን እንይዛለን አላህ መጽሐፍ የሚሰጠው ለነማን ነው መልእክተኛ አድርጎ ለሚልካቸው ነው ለባሪያዎቹ ነው ባሪያነቱን ደሞ ምን ሲል ተናገረ ኢኒ እኔኮ አብዱላህ የአላህ ባሪያ ነኝ ሲል ተናገረ ማለት ነው አላህ ደሞ ነብይ እንዳደረገው وجعلني نبيا አለ وجعلني مباركا اينما كنت واوصاني بالصلاه والزكاه ما دمت حيا وجعلني مباركا يتبارككم አደረገኝ اينما كنت በሁሉም ቦታ በየትኛውም ስፍራ የተባረኩ ብሩክ አደረገኝ واوصاني الله ደሞ አዞኛል بالصلاه صلاتን በመስገድ والزكاه ዘካንም በመስጠት ما دمت حيا በህይወት እስካለሁ ድረስ አለ ይሄን ልብ በሉልኝ እንግዲህ ሰላት በመስገድ ታዘዋል ዘካ በመስጠት ታዘዋል ማለት ነው አሁንም ኢሳ ምን አሉ وجئتكم بآية من ربكم فاتقوا الله وأطيعون وجئتكم መጣኋችሁ እኮ ነው ያሉ ለእስራኤል ልጆች መልእክተኛ ተደርገው ስለተላኩ بآية من ربكم ከጌታችሁ በሆነ ተአምር እኮ መጥቻችኋለሁ አሉ فاتقوا الله አላህን ፍሩት وأطيعون እኔንም ደሞ ታዘዙኝ ማንኛውም መልእክተኛ መፍራትን አምልኮን ወደ ማን ያስጠጋል ወደ አላህ ህዝቦቹን ሲያስተምር ማለት ነው አላህን ፍሩ አላህን በብቸኝነት አምልኩ ከዛስ መልእክተኛ መሆኑን ደሞ ሚጠቁመው ለህዝቦቹ የሚያስተምረው ምን በማለት ነው ወአጢዑን እኔን ታዘዙኝ ምክንያቱም እኔ ነኝ በመድር ላይ እንዴት ጌታችሁን ማምለክ እንዳለባችሁ ላስተምራችሁ ለናንተ የመጣሁት ብሎ ታዘዙኝ የሚላቸዋል ማለት ነው ወደ ነብዩ ሰለላሁ ዐለይሂ ወሰለም ደሞ ስንመጣ አላሁ ሱብሓነሁ ወተዓላ እንዲህ ይላል تبارك الذي نزل الفرقان على عبده ليكون للعالمين نذيرا تبارك الذي كبرنا طراتكو تجبوا لأملاكاتشن من الله من لا درجة نزل الفرقان فرقانا حقنا باطل من ليبتي هونون قرآن يورد بما لي على عبده بباري ولا يورد بما بنبي صلى الله عليه وسلم لي ليكون يهون زند للعالمين نذيرا لعالم አስፈራሪ የሆኑ ዘንድኮ በሳቸው ላይ ምን አደረገው አወረደው ማለት ነው ልብ በሉ ያላህ ባሪያዎች አላህ ምን ሲል ጠራቸው نزل الفرقان على عبده በባሪያው ላይ ያላቸው ስለዚህ ከዚህ ምን ያዝ ኢሳም ይሁን ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሁለቱ ምንድናቸው
ያላህ ባሪያዎች ናቸው። አላህ ነብዩ ሰለላሁ ዐለይሂ ወሰለም ወአቂሚስ ሰላት ሰላትን አቋቁም ስገዳት አላቸው። ልክ ኢሳን ከላይ ኢሳ ራሳቸው ሲናገሩ ምን አሉ? ወአውሳኒ ቢሰላት በሰላት አዘዘኝ እንዳሉት ማለት ነው። ስለዚህ ይሄው ነብዩ ሰለላሁ ዐለይሂ ወሰለም ይሁኑ ኢሳ አለይሂ ሰላም ሁለቱም ያላህ ባሪያዎች ናቸው፣ ነብዮች ናቸው። ሰላት ይሰግዱ ነበር፣ ይጾሙ ነበር፣ ዘካ ያወጡ ነበር። ልብ በሉ እንግዲህ አንድ ነጥብ አየን። ሁለተኛ ለሁለቱም ባላህ ፍቃድ የተሰጧቸው ተአምራቶች ነበሩ። አሁን ነገር የሚመጣው ተአምራቱ ላይ ነው። ተአምር ያሳየ ሊመለክ አይደለም የሚገባው፣ ተአምሩን እንዲያሳዩ የፈቀደላቸው ጌታ ነው ሊመለክ የሚገባው። ለምሳሌ ሙሳ አለይሂ ሰላም ባህሩን በበትራቸው ሲመቱት ያን የሚያክል ትልቅ ባህር 12 ቦታ ተከፍሏል። ሙሳን እንገዛቸው፣ ሙሳን እናምልካቸው? በፍጹም። ሙሳን በብትርህ ባህሩን ምታው ያላቸውን ጌታ ነው የምንገዛው። ለምን? ባህሩን የከፈለው በተጨባጭ ማን ነው? ሁሉም በማድረግ ላይ ቻይ የሆነው አንድን ነገር ሲፈልግ ኢዛ ቀዱ አምረን አን የቁለ ለሁ ኩን ፈየኩን፣ አንድን ነገር እሱ ሲፈልግ ሁን ይለዋል፣ ይሆናል ማለት ነው። ለኢሳ ምን ተአምሮች ተፈጸሙላቸው? አላህ እንዲህ ይላል ወረሱለን ኢላ በኒ እስራኤል አኒ ቀድ ጂእቱኩም ቢአየትን ሚን ረቢኩም አኒ አኽሉቁ ለኩም ሚነ ጢኒ ከሀይአቲ ጠይሪ ፈአንፉኹ ፊሂ ፈየኩኑ ጠይረን ቢኢዝኒላህ ወኡብሪኡ ልአክመሀ ወልአብረሰ ወኡሕየ ልመውታ ቢኢዝኒላህ ወኡነቢኡኩም ቢማ ተእኩሉነ ወማ ተደኺሩነ ፊ ቡዩቲኩም ኢነ ፊ ዛሊከ ለአየተን ለኩም ኢን ኩንቱም ሙእሚኒን። ትርጉም ወደ እስራኤል ልጆችን መልእክተኛ ያደርገዋል አላህ ማንን? ኢሳን አለይሂ ሰላም። እሱም ይላል አኒ ቀድ ጂእቱኩም ቢአየትን ሚን ረቢኩም፣ እኔ እኮ ከጌታዬ ዘንድ በተአምር ወደ እናንተ መጣሁ ይላቸዋል። አኒ እኔ እኮ አኽሉቁ ለኩም እፈጥራለሁ፣ ሚነ ጢኒ ከጭቃ፣ ከሀይአቲ ጠይሪ እንደ ወፍ ቅርጽ እፈጥራለሁ፣ ፈአንፉኹ ፊሂ በርሱም እተነፍስበታለሁ፣ ፈየኩኑ ይሆናል፣ ጠይረን ወፍ ይሆናል። አላለቀም አንቀጹ። እዚህ ጋር ነው የነገሮቹ ሁሉ ሚስጥር ያለው። ቢኢዝኒላህ በአላህ ፍቃድ። አላህ ካልፈቀደለት ያ የቅርብ ባለመዋል የሆነው መልእክተኛ ኢሳ አለይሂ ሰላም ምንም ነገር መፈጸም አይችልም። ስለዚህ ወፏን ራሱ ከጭቃ ከሰራት በኋላ ከተነፈሰባት በኋላ ወፍ የምትሆነው ህይወት የምታገኘው በማን ፍቃድ ነው? ቢኢዝኒላህ በአላህ ፍቃድ። ወኡብሪኡል አክመሀ ወልአብረሰ ወኡሕየ ልመውታ ቢኢዝኒላህ በአላህ ፍቃድም እውር ሆኖ የተወለደን ለምጥ ያለበትንም ሰው አድናለሁ፣ ሙታንንም አስነሳለሁ አለ። ወኡሕየል መውታ ቢኢዝኒላህ ሙታንንም አስነሳለሁ አለ። ልብ በሉ በማን ፍቃድ አለ? በአላህ ፍቃድ። ወኡነቢኡኩም እነግራችኋለሁ ቢማ ተእኩሉነ ምትበሉትን ወማ ተደኺሩነ ፊ ቡዩቲኩም በቤታችሁ የምታደልቡትንም ሁሉ እነግራችኋለሁ አላቸው። ኢነ ፊ ዛሊከ ይህ እኮ ለአየተን ለኩም ኢን ኩንቱም ሙእሚኒን የምታምኑ እንደሆናችሁ ለእናንተ በዚህ ውስጥ በርግጥ ተአምር አለበት አላቸው። እንቀጥል። ወደ ነብዩ ሰለላሁ ዐለይሂ ወሰለም ደግሞ ስንመጣ ነብዩ ሰለላሁ ዐለይሂ ወሰለም ባላህ እዝነት ጨረቃ ተከፈላላቸው አለች። ሁለተኛ ከጣታቸው ውሃ ሲንጠባጠብ ነበር። ከተአምሮች ሁሉ አቻ የሌለው ደግሞ ቁርአን ነው። ቁርአን በሳቸው ላይ ወርዷል። ማን ነው አውራጁ? የዓለማት ጌታ አላህ ነው። ተአምርን እንዲሰሩ አላህ ለነሱ መፍቀዱ እኛ ምን እንድናደርጋቸው አያዘንም? እኛ እነሱን እንድናመልካቸው ምንም አይገፋፋም ማለት ነው። ይልቁንም የተአምሩም ባለቤት አስለን ተአምር እኮ የሚሰጠው መልእክተኞች የሚላኩት ለአመፀኞች ህዝቦች ስለሆነ ይህ ተአምር የሚሰጣቸው ለምንድን ነው? ይህን ተአምር አይተው የተአምሩን ጌታ እንዲቀበሉ እነዚህም መልእክተኞች የአላህ መልእክተኛ ናቸው ብለው እንዲቀበሉ ብቻና ብቻ ነው፣ ለሌላ አይደለም። ሶስተኛ ኢሳ አለይሂ ሰላምና እናታቸው። እንደሚታወቀው አገራችን ላይ መርየም በጣም ትመለካለች። አምልኮ ማለት ግን ምን ማለት ነው? ይሄው እንደምታዩት ለምሳሌ ታክሲ ላይ ምን ተለጥፎ ታያላችሁ? የ21 ስጦታ ይላሉ። ቀን 21 በኢትዮጵያ አቆጣጠር የማርያም ቀን ነው ስለሚሉ ክርስቲያኖች 21 ናት የሰጠችን ይሄን ታክሲ። እንግዲህ ተመልከቱ፣ ይሄ ትልቅ አምልኮ ነው። ሁሉም መስጠት የሚችለው ማርያምን ራሱ የፈጠራት ማን ነው? አላህ ነው አይደለ? እንግዲህ አምልኮ ተቆርሶ ተሰጠው አልተሰጠው? ተሰጠው። አሁን ምሳሌው በማርያም በገብርኤል በሚካኤል በኢየሱስ ሲሆን ሙስሊሞች ሁሉ ይገርማል። እነዚህ ክርስቲያኖች ግን ይላል ጥሩ እኛ መሃል ይሄው ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም ልጅ ስጡን የሚል አለ የለም? ነብዩ ካለንበት ጭንቅ ያወጡናል የሚል አለ የለም? ከነብዩ አልፎ ማንነታቸው ማይታወቅ
ገና የጀነት ይሁኑ የጀሃነም ያልተመሰከረላቸው ፍርድ ያልተሰጠባቸውን ሰዎች የሚያመልክ አለ። አብሬት፣ ቃጥባሬ፣ ቦረናው፣ ዳንግላ፣ ዳና የመሳሰሉትን እያለ የሚያመልክ አለ። ምን ውስጥ? እስልምና ሃይማኖት ውስጥ ነኝ እያለ ማለት ነው። እነ መርየምን ማምለክ እነ መርየም ቁርአን ላይ ተጠቅሰው ሲያበቁ በጣም ጻድቅ መሆናቸው ተነግሮ ሲያበቃ እነሱን ማምለክ እንደነውር የሚያይ ሰው ከነሱ ውጭ ያሉትን እነዚህ ይሄው አብዱል ቃድር ጀይላኒ አሁን የጠራኋቸውን ጠቅላላ እነሱን ማምለክ ደግሞ ጭራሽ ወደ አላህ ያቃርቡናል ብሎ ያያል ማለት ነው። ይሄ ነው እሳት የሚያስገባው የጥመት መንገድ ማለት ነው። ነብዩ መሐመድም ተመለኩ ሰለላሁ ዐለይሂ ወሰለም፣ ጅብሪልም ተመለከ፣ መርየምም ተመለከች፣ ኢሳም ተመለከ። ልዩነት የለውም ከአላህ ውጭ እሱ ብቸኛ ነውና ከብቸኛው አምልኮ ውጭ ለፍጡር ለማንም አካል አምልኮን ቆርሶ የሰጠ በአላህ ላይ አጋርቷል። ለምንድነው የኢሳና የእናታቸውን ጉዳይ ከዚህ አርዕስት ጋር ያይዞ ማንሳት ያስፈልገው ማለት ነው? ኢሳና እናታቸውን እዚህ አንቀጽ ላይ ስናነሳ ተስማምቻለሁ ሚል ሙስሊም ነኝ ያለ በጠቅላላ ይህን አንቀጽ ይዞ ነብዩ ሰለላሁ ዐለይሂ ወሰለም የሚመለከታቸውን ነገር በጠቅላላ ለሳቸው ማይገባቸውን ከሰጠ አራግፎ መጣል አለበት ማለት ነው። ምን ይላል አንቀጹ? መልመሲሁ ኢብኑ መርየም ኢላ ረሱሉን ቀድ ኸለት ሚን ቀብሊሂ الرسل وامه صديقة كانا يأكلان الطعام انظر كيف نبين لهم الآيات ثم انظر أن يؤفكون መልመሲሁ ኢብኑ መርየም ኢሳ የመርየም ልጅ እኮ ሌላ አይደለም ኢላ ረሱሉን ቀድ ኸለት ሚን ቀብሊሂ الرسل ከበፊቱ መልእክተኞች በርግጥ ያለፉ የሆነ መልእክተኛ እንጂ እኮ ሌላ አይደለም። ወኡሙሁ እናቱ ደግሞ ሲዲቃ በጣም እውነተኛ ናት መርየም ማለት ነው። ካና ሁለቱም እኮ እናትየው መርየም ማለት ናት፣ ኢሳም ልጇ ማለት ነው። የእኩላኒ ጣዓም ምግብ የሚበሉ ነበሩ እኮ አለ። እንዙር ተመልከት፣ ከይፈ ኑበይኑ ለሁሙል አያት አንቀጾቻችንን ለነርሱ ለከሃዲዎች እንዴት እንደምናብራራ ተመልከት። ثم انظر ከዛም ተመልከት፣ አና ይኡፈኩን ከእውነቱ እንዴት እንደሚመለሱ ተመልከት አለ። እንግዲህ ተመልከቱ ያላህ ባሪያዎች፣ ከባድ አንቀጽ ነው እዚህ ላይ የተነሳው ማለት ነው። ለምን ለአእምሮ ባልተቤቶች አላሁ ሱብሓነሁ ወተዓላ ምን አለ? ኢሳም እናቱም ልክ እንደናንተው ምግብ ይበሉ ነበር። ምግብ የሚበላ ደግሞ ይጸዳዳል አይደል? ደካማዎች ናቸው ማለት ነው፣ ፍጡር ናቸው። ነገር ግን አላህ ምን ያደረጋቸው ናቸው? ፍጡር ከመሆናቸው ጋር አላህ ደግሞ ያላቃቸው ናቸው። አሁን እዚህ ጋር አምልኮ ለነሱ እንደማይገባ ምግብ የሚመገቡና የሚጸዳዱ ስለነበሩ አምልኮ አይገባቸውም። አምልኮ ለማን እንደሚገባው ኢንሻአላህ አምስተኛው ነጥብ ላይ እንመጣለን ማለት ነው። ስለዚህ የሚበላ በፍጹም ሊመለክ አይገባውም። ፍጡር ናቸው እኮ ሲጀምር ሁለቱም። አምልኮ የሚገባው ለብቸኛው ፈጣሪ ለአላህ ብቻ ነው። እሺ ነብዩ ሰለላሁ ዐለይሂ ወሰለምን አስመልክቶ እንግዲህ ከላይ የማንን አየን? የኢሳና የመርየምን አየን። ምን መሆናቸውን ምግብ ይበሉ እንደነበር ማለት ነው አይደለ? ወደዚህ ወደኛ ደግሞ ስንመጣ ነብዩ ሰለላሁ ዐለይሂ ወሰለምን ቁል ላ አቁሉ ለኩም ዒንዲ ኸዛኢኑላሂ ወላ አዕለሙል ገይብ ወላ አቁሉ ለኩም ኢኒ መለክ ኢን አተቢዑ ኢላ ማ ዩሓ ኢለይ ቁል ሀል የስተዊል አዕማ ወልበሲር አፈላ ተተፈከሩን። ቁል በላቸው ያ ነብዩና ሰለላሁ ዐለይሂ ወሰለም ላ አቁሉ ለኩም ለእናንተ እኮ አልላችሁም ዒንዲ እኔ ዘንድ ኸዛኢኑላህ የአላህ ግምጃ ቤቶች እኔ ዘንድ ናቸው እኮ አልላችሁም። ወላ አዕለሙል ገይብ የሩቅን ሚስጥር አላውቅም። ወላ አቁሉ ለኩም እኔ እኮ አልላችሁም ኢኒ መለክ መላኢካ ነኝ እኮ አልላችሁም። ኢን አተቢዑ ኢላ ማ ዩሓ ኢለይ እኔ እኮ ወደ እኔ የሚወረደውን ወህይ ምከተል እንጂ ሌላ አይደለሁም። ቁል በላቸው ያ ነብዩና ሰለላሁ ዐለይሂ ወሰለም ሀል የስተዊል አዕማ ወልበሲር እውርና የሚያይ ይስተካከላሉን? አታስተነትኑምን? አፈላ ተተፈከሩን አታስተነትኑምን በላቸው አለ። እንግዲህ ከዚህ ምን አየን? ነብዩ ሰለላሁ ዐለይሂ ወሰለም እላይ ነብዩላህ ኢሳ ይበሉ ይጠጡ ነበር ከነናታቸው ጭምር። የሩቅ ሚስጥር አያውቁ፣ ከአምላክነት ምንም ድርሻ የላቸው። እዚህም ጋር ነብዩ ሰለላሁ ዐለይሂ ወሰለምን አላህ ሶስት ነገር ገፈፈባቸው። አንደኛ እሳቸው ምን አይደሉም? የአላህ ካዝና ግምጃ ቤቱ በእሳቸው እጅ አይደለም። ሁለተኛ የሩቅን ሚስጥር አያውቁም። የሩቅን ሚስጥር የሚያውቀው ማን ብቻ ነው? አላህ ብቻ ነው። ሶስተኛ መላኢካ አይደሉም። ኢሳም መላኢካ አይደለም፣ እሳቸውም መላኢካ አይደሉም። በመቀጠል አላህ ምን አለ? ወኢየምሰስከ አላሁ ቢዱሪን ፈላ ካሺፈ ለሁ ኢላ ሁ ወኢየምሰስከ ቢኸይሪን ፈሁወ ዐላ ኩሊ ሸይኢን ቀዲር። ትርጉም አላህም በጉዳት ቢነካ ወኢየምሰስከ አላሁ ቢዱሪን አላህም በጉዳት ቢነካ ፈላ ካሺፈ ለሁ ለዚህ ለጉዳቱ እኮ አንሺ የለም ኢላ ሁ አላህ ሲቀር አላህ እንጂ ያን ጉዳት ማንሳት የሚችለው ማንም አይደለም።
ወኢን የምሰስከ ቢኸይሪን ፈሁወ ዐላ ኩሊ ሸይኢን ቀዲር በበጎ ነገር ቢነካ እርሱ በነገሩ ሁሉ ላይ ቻይ ነው። እንጨምር እኛ መሃል የሚመለኩት ነብዩ ሰለላሁ ዐለይሂ ወሰለም ስለሆኑ ስለሳቸው ትክክል ያልሆኑ ነገሮችን በጠቅላላ ምን ልናደርግ ይገባል? ልንማማርና ልናስወግድ ይገባል። አንደኛ ሰው ናቸው። ልክ ዒሳ አለይሂ ሰላምን አፋችንን ሞልተን ከናት ብቻ ቢወለዱም ሰው ናቸው ነው አይደል የምንለው? አዎ ሰው ስለሆኑ። ልክ እንደዚሁ ነብዩ ሰለላሁ ዐለይሂ ወሰለም ሰው ናቸው። አላሁ ሱብሓነሁ ወተዓላ ቁል በል ያ ነብዩና ሰለላሁ ዐለይሂ ወሰለም ኢነማ አነ በሸሩን ሚስሉኩም እኔ እኮ ልክ እንደናንተው ቢጤያችሁ ሰው እንጂ ሌላ አይደለሁም በል ብሏቸዋል። ሁለተኛ ይታመማሉ። ነብዩ ሰለላሁ ዐለይሂ ወሰለም የሚታመሙባቸው ጊዜዎች ነበሩ። ሞት አፋፍ ላይ ሆነው ራሱ ኃይለኛ ህመም ይዟቸው ነበር ማለት ነው። ሶስተኛ ይረሳሉ። ማይረሳው ጌታችን ብቻ ነው። ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ? እናንተ እንደምትረሱት እኔም እረሳለሁ፣ ስረሳ አስታውሱኝ አሉ። ምን ሆነው? ሰላት እየሰገዱ ሰላት ውስጥ ረስተው ማለት ነው። ይራባሉ። ነብዩ ሙሐመድ ሰለላሁ ዐለይሂ ወሰለም ተርበው በማታ ወጥተው ነበር። አቡበክርና ዑመርም አብረዋቸው ተርበው ወጥተው ነበር ከቤት ማለት ነው። ስለዚህ አምልኮ ለሚራባ አካል ፍጡር ለሆነ በፍጹም አይገባው። ይተኛሉ። ነብዩ ሰለላሁ ዐለይሂ ወሰለም እንቅልፍ ተኝተው ፈጅር ሰላት ያመለጣቸው ጊዜ ነበር። ሞተዋል። እማይሞት አንድ ሕያው አላህ ብቻ እንጂ ከሱ ውጭ ያሉት ፍጡሮች በጠቅላላ ሙታን ናቸው። ኩሉ ነፍሲን ዛኢቀቱል መውት ሁሉም ነፍስ እኮ ሞት ቀማሽ ናት አለ። ዒሳ እንኳን አሁን አርገው ሁለተኛ ሰማይ ላይ ያሉት መተው ምድር ላይ ይሞታሉ ማለት ነው። አግብተዋል፣ ወልደዋል። የኛስ ጌታ አላህ አይወልድ አይወለድ ሚስት የለው። ስለዚህ ዓለም ላይ በሰፊው የሚመለከው ኢሳ እና እናቱ ሙስሊም ነን እያሉ ደግሞ ከአላህ ውጭ ለነብዩ ሰለላሁ ዐለይሂ ወሰለም አምልኮ ለሚሰጡ አካላት በጠቅላላ እዚህ ነጥብ 3 ላይ ያየነው አምልኮ ለኢሳም ለናቱም ለነብዩ ሙሐመድም እንደማይገባ ሁሉም ምግብ ይበሉ ነበር። ነብዩ ሙሐመድን ሰለላሁ ዐለይሂ ወሰለም ጨምሮ ይታመሙ ነበር፣ ይተኙ ነበር፣ ይረሱ ነበር። ስለዚህ አምልኮ የሚገባው ለነዚህ አካላት አይደለም። አራተኛ ነጥብ ሁለቱም ነብያት ከአላህ ውጭ ለራሳቸውም ይሁን ለሌሎች አካላት አምልኮ ይገባል ብለው አልተጣሩም ነበር። ዒሳን አስመልክቶ አላህ እንዲህ ይላል ኢነላሃ ረቢ ወረቡኩም ፈዕቡዱህ ሃዛ ሲራጡን ሙስተቂም ኢነላሃ ረቢ አላህ እኮ ጌታዬ ነው አሉ። ማን? ዒሳ። ወረቡኩም የእናንተም ጌታ ነው። ፈዕቡዱህ አምልኳችሁን በጠቅላላ ለሱ አድርጉ። ሃዛ ይህ እኮ ሲራጡን ሙስተቂም ቀጥተኛው መንገድ ማለት ይሄ ነው አሉ። እንግዲህ አላህ ብቻ የሚመለክበት መንገድ ነው ቀጥተኛው መንገድ። ዒሳንም ያመለከ ነብዩ ሙሐመድንም ያመለከ መርየምንም ያመለከ ጅብሪልንም ያመለከ ይሄ በአገራችን ደግሞ የተለመደው እነ አብሬት እነ ቃጥባሬንም ማንንም አካል ያመለከ ከቀጥተኛው መንገድ ውጭ ያለ መንገድን ነው የሚከተለው። ከቀጥተኛው መንገድ ውጭ ያሉ መንገዶች በጠቅላላ ደግሞ ሰይጣን ተጣሪ ያለባቸው። አላሁ ሱብሓነሁ ወተዓላ ነብዩ ሙሐመድንስ ሰለላሁ ዐለይሂ ወሰለም ምን አላቸው? ቁል ኢነ ሶላቲ ወኑሱኪ ወመሕያየ ወመማቲ ሊላሂ ረቢል ዓለሚን ላ ሸሪከ ለሁ ወቢዛሊከ ኡሚርቱ ወአነ አወሉል ሙስሊሚን። ቁል በል ያ ነብዩና ሰለላሁ ዐለይሂ ወሰለም ኢነ ሶላቲ ስግደቴ ወኑሱኪ ሃይማኖቴ ወይንም እርዴ ወመሕያየ ሕይወቴ ወመማቲ ሞቴ ሊላሂ ለአላህ እኮ ነው ረቢል ዓለሚን ለዓለማቱ ጌታ ለሆነው ላ ሸሪከ ለሁ ለሱ እኮ በፍጹም አጋር የለውም ወቢዛሊከ በዚህም ጉዳይ ኡሚርቱ ታዝዣለሁ ወአነ እኔ እኮ አወሉል ሙስሊሚን ከዚህ ኡማ የመጀመሪያው ሙስሊም እኔ ነኝ አሉ ማለት ነው ነብዩ ሰለላሁ ዐለይሂ ወሰለም። ልብ በሉ ያላህ ባሪያዎች ሁለቱም ምንን ገፈፉ? አምልኮን ከአላህ ውጭ ከሚሰጣቸው አካላት ጠቅላላ አምልኮን ገፈው ከራሳቸውም ጭምር ማለት ነው። ወደ ማን ብቻ አጸደቁ? ወደ አላህ ብቻ አጸደቁ ማለት ነው። በተለይ ከላይ ዒሳ የተናገሩት ጥም ቆራጭ ነው። ነሷራዎች ዛሬ እሳቸውን ስለሚያመልኩ ማለት ነው። የመጨረሻ ነጥብ አምስተኛው ማለት ነው አምልኮ ለማን ይገባው? ማን ነው አምልኮ የሚገባው? አላህ እንዲህ ይላል ቁል አገይረላሂ አተኺዙ ወልየን ፋጢሪ ሰማዋቲ ወልአርድ ወሁወ ዩጥዒሙ ወላ ዩጥዓም ቁል ኢኒ ኡሚርቱ አን አኩነ አወለ መን አስለም ወላ ተኩነነ ሚነል ሙሽሪኪን። ቁል በል ያ ነብዩና ሰለላሁ ዐለይሂ ወሰለም አገይረላሂ ከአላህ ውጭ አተኺዙ ይዛለሁን ወልየን ሌላን አምላክ ይዛለሁን ፋጢሪ ሰማዋቲ ወልአርድ እሱ የሰማያትና የምድር ፈጣሪ ሆኖ ሳለ ማለት ነው። እሱ ብቻውን ሆኖ ሳለ ሌላን አምላክ ይዛለሁን? አንድ ነጥብ አየን። ሰማይንም ምድርን መፍጠር የሚችለው ማን ብቻ ነው? ብቸኛው ፈጣሪ አንድ አምላክ አላህ። ወሁወ ዩጥዒሙ እሱ የሚመግብ ወላ ዩጥዓም እማይመገብ የሆነ
ይሄን መስፈርት ደግሞ ከሱ ውጭ የሚያሟላ የለም። ይመግባል አይመገብም። ቁል በላቸው ያ ነብዩና ሰለላሁ ዐለይሂ ወሰለም ኢኒ ኡሚርቱ እኔ እኮ ታዝዣለሁ አን አኩነ እሆን ዘንድ አወለ መን አስለም የመጀመሪያ ትእዛዝን ከተቀበለ ሰው ልሆን እኮ ታዘዝኩኝ በለ ወላ ተኩነነ እንዳትሆንም ተብያለሁ ሚነል ሙሽሪኪን ከአጋሪያን እንዳትሆነ የዚህም ባህሪ ባለቤት አላህን ትተው ሌሎች አካላትን መፍጠር ማይችሉ ራሳቸው ፍጡር የሆኑን ከሚያመልኩት አካላት እኮ እንድቆጠብና ከነሱ ጋር እንዳልሆን እኮ ታዝዣለሁ። እንግዲህ ተመልከቱ የአላህ ባሪያዎች በዛሬው ትምህርት ያየነው የሽርክን አደገኝነት ሽርክ ላይ ሰዎች በምን እንደሚወድቁ ተአምራትን ባዩ ቁጥር አቤት ለሱ እኮ የተደረገለት እሱ እኮ ይሄን የሰራው እያሉ ተአምሩን ወደ ማን ያስጠጉታል? ወደ ዒሳ ያስጠጉታል። ነብያችን ጨረቃ ተሰንጥቆላቸው ይላሉ። ለነብያችን ጨረቃ እንዲሰነጠቅላቸው ያደረገው ማን ነው? አላህ ነው አይደለም? ነው። ለሙሳ ባህሩ እንዲከፈለላቸው ያደረገው ማን ነው? አላህ። ዩኑስን ካሳ ነባሪ ሆድ ውስጥ የተፋው ማን ነው? አላህ። አምልኮ የሚገባው ለአላህ ነው። የዛሬው ትምህርቴን በዚህ ጨርሻለሁ። ለዛሬ ደግሞ 3 ዱዓዎች ይዤላችኋለሁ። የመጀመሪያው ዘከሪያ አለይሂ ሰላም ናቸው። ዱዓ በጣም ወሳኝ ነገር ነው። የሙስሊም መሳሪያም ነው። እኛ ሙስሊሞች አላህን ከመለመን ቅሮት የለንም። እኛ ድሆች ነን፣ ብዙ ጉዳይ አለን። ቢለምኑት የማያሳፍር ሁሉ ጊዜ መልስ መስጠት የሚችል ካዝናው ማያልቅበትን አላህ ምንንም ነገር ልንጠይቅ የሚገባው እሱም ብቻና ብቻ ነው ማለት ነው። ዱዓ አምልኮም ጭምር ነው። ዘከሪያ አለይሂ ሰላም ልጃቸው ትልቅ ዕድሜ ከሆናቸው በኋላ ጌታችንን እንዲህ ሲሉ ለመኑት። ረቢ ሀብሊ ሚን ለዱንከ ዙርየተን ጠይባ ኢነከ ሰሚዑ ዱዓ። ረቢ ጌታዬ ሆይ ሀብሊ ስጠኝ፣ ሚን ለዱንከ ከአንተ ዘንድ፣ ዙርየተን ጠይባ መልካም ዝርያን ስጠኝ፣ ኢነከ አንተ እኮ ሰሚዑ ዱዓ ጸሎትን እኮ ሰሚ ነህ አሉት። እሱ በምን መልስ ሰጣቸው? የህያ የሚባል ሞክሼ የሌለው ከሱ በፊት የህያ የሚባል ስም የማይታወቅ ነብይ ያደረገው ልጅ ሰጣቸው። ተመልከቱ ዱዓዋ ስትታይ አንድ መስመር አንጀት ቆራጭ ተለማኙ አላህ ስለሆነ እሱም ደግሞ ለባሪያዎቹ አዛኝ ነው። በስተርጅና ነው ምናምን አላለም። ሁሉን ነገር በማድረግ ላይ ቻይ ስለሆነ በስተርጅና ልጅ ሰጣቸው። ምን አይነት ልጅ? ነብይ ልጅ ይሰጣል አላህ ማለት ነው። ስለዚህ ረቢ ሀብሊ ሚን ለዱንከ ዙርየተን ጠይባ ኢነከ ሰሚዑ ዱዓ አንደኛው ዱዓ። ሁለተኛ ረበና አመና ቢማ አንዘልተ ወተበዕና ረሱል ፈክቱብና መዐ ሻሂዲን። ረበና ጌታችን ሆይ አመና አምነናል፣ ቢማ አንዘልተ ባወረድከው አምነናል፣ ወተበዕና ረሱል መልእክተኛውንም ተከትለናል፣ ፈክቱብና መዝግበን መዐ ሻሂዲን ከመስካሪዎችም ጋር መዝግበን። ሶስተኛ ዱዓ ረበና እግፊር ለና ዙኑበና ወኢስራፈና ፊ አምሪና ወሰቢት አቅዳመና ወንሱርና ዐለል ቀውሚል ካፊሪን። ትርጉም ረበና ጌታችን ሆይ እግፊር ለና ዙኑበና ወንጀራችንን ለኛ ማርልን፣ ወኢስራፈና ፊ አምሪና በነገራችን ሁሉ ወሰን ማለፋችንንም እንደዚሁ፣ ወሰቢት አቅዳመና ከጠላት ጋር በምንፋለምበት ጊዜ እግሮቻችንን አጽናልን፣ ይዞታችንን አደላድል፣ ወንሱርና እርዳን፣ ዐለል ቀውሚል ካፊሪን በከሃዲያን ህዝቦች ላይም እርዳን። እንግዲህ አላህ ባሪያዎች ሆይ በአላህ ፍቃድ የዛሬው ትምህርት በዚህ አብቅቷል። አላህ ዕውቀት ይጨምርልን፣ ውስጥ ላያችንን ያሳምርልን፣ መጨረሻችንን ያሳምርልን። አላህ የጀነቱል ፊርደውስ ባለቤቶች ያደርገን። ከንፍቅና፣ ከሸክ፣ ከኩፍር፣ ከዘረኝነት አላህ ከጠላው ሁሉ ይጠብቀን። ወሰለላሁ ዐላ ነቢይና ሙሐመድ ወዐላ አሊሂ ወሰሕቢሂ አጅመዒን። ሱብሓነከ አላሁመ ወቢሐምዲክ አሽሀዱ አን ላ ኢላሃ ኢላ አንተ አስተግፊሩከ ወአቱቡ ኢለይክ።